ሎስ አንጀለስ ያመጽ ችቦ እየተቀጣጠለባት ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ተከትሎ በአሜሪካ ሎስ አንጀለስ ከተማ ሰልፍ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች አስለቃሽ ጭስና የፕላስቲክ ጥይት መተኮሳቸውን ቀጥለዋል። ተቃውሞ ከጀመሩ 3 ቀናቸውን የደፈኑት ሰልፈኞች ከከተማዋ ፖሊስና ትራምፕ ካሰማሯቸው ወታደሮች ጋር መፋጠጥንም መርጠዋል። ወታደሮቹ ከባለፈው አርብ ዕለት ጀምሮ ተቃውሞ የወጡትን ሰልፈኞች ወደ ኋላ ሲገፉ ቢታዩም እምቢ ያሉ ሰልፈኞች ግን አሁንም ያመጹን ግፊት ማቆም አልፈለጉም። የሀገር ውስጥ ደህንነት መለያ ያላቸው የጸጥታ ኃይሎች ደግሞ አስለቃሽ ጭስ፣ የሚያቃጥል ፈሳሽና ሌላም ገዳይ ያልሆነ መሳሪያን በሰልፈኞች ላይ ሲተኩሱ ታይተዋል። ሰልፈኞች የከተማዋን ማዕከላዊ ክፍል የሚያቋርጠውን ዋነኛ መንገድ የዘጉ ሲሆን ይህም የተሽከርካሪ ፍሰትን ስለመዝጋቱ ይነገራል። በርካታ ሰዎችም በየመንገዱ እንዲሁም በመንገዱ መግቢያና መውጫ ላይ ተሰብስበው የአመጽ ድምጻቸውን ሲያሰሙም ተደምጧል። ለመሆኑ ይህ ወዴት ያመራል? ፕሬዚዳንት ትራምፕንስ ከስልጣን ማማ የሚያወርድ አይሆንም ወይ የሚሉና ተያያዥ ጉዳዮችን ባለም አቀፉ የትንታኔ ዘገባችን ተመልክተናቸዋል። አማኑኤል ጀንበሩ ነኝ። ሁሌም እንደሚባለው በኑልን የተመሰረተው የልህላ ያሏ ቤት በመጣችሁብን ሊፈርስ እንዳይሆን ባለወርቃማው ሰው ስደተኞችን የሚጠየፈው አተያየቸው ከውስጥ ወደ ውጭም ከውጭ ወደ ውስጥም የሚታይ ሆኖባቸዋል። አሁን ደግሞ እንዳትመጡብን የሚሉበትን ሂደት ሰፋ አድርገው ለአመጽ በራቸውን ከፍተዋል። አንፈልጋችሁም፣ አንቀበላችሁም፣ አናስቀምጣችሁም የሚሉ ጸረ እንግዳና መጤጠል ሐረጎችን በመጠቀም ከማቆጥቆጥ አልፈው ትልቅ የጥላቻ ዛፍን ያፈሩት ዶናልድ ትራምፕ ሀገር አሜሪካ ትርፍና ኪሳራን በማስላት እንጂ ፖለቲካ ይሉትን ሳይንስ በቅጡ ባልተረዱ ሰው እጅ ወድቃለችና አሜን ብሎ ከመቀበል ውጪ አማራጭ የላትም የሚሉም እንዲበዙ አድርጓል። የፈጠረችው ዲሞክራሲ የምታምንበትም ሰባይነት እንደቀደሙት ሁሉ መዳኛ ሳይሆናት ማፈሪያና አንገት መርፊያ ሊሆናት ዶናልድ ትራምፕን ሰይሞላታል። እሳቸው መወደድን ለማግኘት በደጋፊዎቻቸው ዘንድም ያላቸውን ቅቡልነት ማጣት አይፈልጉምና ፖሊሲውን ሲቀይሩ ነባራዊ ሐቁንም ሲክዱ ይታያሉ። ስደተኛን እንደ ቆሻሻ ጥራጊ አይተው ከዚህ ሀገር እናስወጣቸዋለን የሚለው ሱትና አጸያፊ ቃላቸውን አሁንም ድረስ ከመድገም የሚመልሳቸው የሚያገኙ አይመስሉም። የበዛ ቁጣን ቢያተርፉ ወታደራዊ አውሮፕላን አዘጋጅተውም ሺዎችን ከመመለስ ያልተገደቡት ዶናልድ ትራምፕ አሁንም ቢሆን ስደተኛን የማይበት አንድም አይን የለኝም የሚለውን ግትር አቋማቸውን ይዘው እንደቀጠሉ ናቸው። በእርግጥ ይህ እየሆነ ያለው ሰባዊ ሴቶች መሬናት በምትለው አሜሪካ መሆኑ ደግሞ ብዙዎች ወደዛ ሀገር የሚደረግ ጉዞ አደገኛነቱ በዘመነ ትራምፕ አያጠያይቅም እንዲሉ አስገድዷቸዋል። ታዲያ አሁን ላይ ከዚህ ጋር ተያይዞ የሎስ አንጀለስ ግዛት በውስጧ የበዙ ስደተኞችን ይዛለችና የአመጽ ችቦን አቀጣጥላለች። የከተማዋ ፖሊስ በኤክስ ገጹ ባወጣው መረጃም ግዛቱ ተበጥብጧል ብሏል። የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖችም ሰልፈኞቹን ከመንገድ ላይ ለመበተን መንቀሳቀሳቸውን አስታውቀዋል። በተቃዋሚዎች በተዘጋው መንገድ ላይ የነበረው የቢቢሲ ዘጋቢ ከኋላው የጸጥታ ኃይሎችና ሰልፈኞችን ለመበተን የሚጠቀሟቸው ገዳይ ያልሆኑ ፈንጆችና የሄሊኮፕተር ድምጽ ይሰማ እንደነበረ በተንቀሳቃሽ ምስል አሳይቷል። ከዚህም በኋላ ፖሊሶች ሰልፈኞችን በመመተን መንገዱን እንደገና እንዲከፈት ማድረጉን ቢያስታውቁም ጋል ያለው የስደተኞች ተቃውሞ ግን እንዲበርድ መንገዱን አላመቻቸም። የተለያዩ የከተማዋ ጎዳናዎች ሰልፈኞች የሚያቀጣጥሏቸው ርችቶችና የጸጥታ ኃይሎች የሚጠቀሙት መሳሪያ ድምጾች ሲያስተጋቡባቸው ውለዋል። በአንድ የከተማዋ ክፍል ንብረትነታቸው ዋይሞ የተባለ የትራንስፖርት ኩባንያ የሆነና ሰው አልባ የኤሌክትሪክ ተሽከርካሪዎችም ተቃጥለው ታይተዋል። ተሽከርካሪዎቹ በቃጠሎ ሙሉ ለሙሉ አመድ ሲሆኑም ነው ተንቀሳቃሽ ምስሎች ያስመለከቱት። በዚህም የተነሳ የታክሲ አገልግሎት እምብርት በሆነው የከተማዋ ጎዳና ላይ እንዳይሰጥም ሲቋረጥ ታይቷል። ፕሬዚዳንት ዶናልድ ትራምፕ ግን ትሩዝ በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ሰልፈኞቹ የተከፈላቸው አማጺዎች ናቸው በማለት የነገሩን ስሮ ችግር በመደራረብና በመሸፋፈን ሊያልፉት ሲሞክሩ ታይቷል። ነገር ግን ፕሬዚዳንቱ ለዚህ ወንጀላቸው ማስረጃን ማቅረብ አልቻሉም። ይልቁኑ በተገላቢጦሹ አመጽ እንዲቀጣጠልባቸው ያደረገም ሆኗል። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚዎች በከተማዋ የሚገኙ አካባቢዎችን በአፋጣኝ ለቀው እንዲወጡ ማሳሰቡን ቀጥሏል። ነዋሪዎች፣ ነጋዴዎችና ጎብኚዎች ማንኛውም የወንጀል እንቅስቃሴን እንዲጠነቀቁና
ሪፖርት እንዲያደርጉም አሳስቧል። የፖሊስ አባላት በተለያዩ አካባቢዎች የተሰበሰቡ ሰዎችን ለመበተን እየተንቀሳቀሱ መሆኑንም እንዲሁ የከተማዋ ፖሊስ ገልጿል። የትራምፕ አስተዳደር በሎስ አንጀለስ የተነሳውን ተቃውሞ ለመቆጣጠር እየሞከረበት ያለው መንገድ ከዲሞክራቶች ዘንድ ደግሞ ትችት እንዲሰነዘርበት ያደረገ ሆኗል። የሎስ አንጀለስ ከተማ ከንቲባ ካረን ባስ በሰጡት ጋዜጣዊ መግለጫ አሁን በሎስ አንጀለስ እያየን ያለነው ቀውስ በአስተዳደሩ የተቀሰቀሰ ነው ብለዋል። የአስተዳደሩ እርምጃዎች ፍርሃትና ድንጋጤንም መፍጠሩን ነው እኚሁ ከንቲባ የገለጹት። የፌዴራል ወታደሮች ማሰማራት አደገኛ እርምጃ እንደሆነ የገለጹት ከንቲባ የሎስ አንጀለስ ሰዎች እንዲያውቁ የምንፈልገው ለሁሉም አንጀሎናውያን እንደምንቆም ነው፣ የተወለዳችሁት የትም ቢሆኑ ሲሉ ተደምጠዋል። ይህንን የከንቲባዋን ቃል የሚያጠናክር አንድ ምስክር እዚህ ጋር እንመልከት። ሁዋን ይባላል። እሱና በርካታ ጓደኞቹ በሎስ አንጀለስ በሚገኝ አንድ የመለዋወጫ ዕቃ መደብር የሚገኝ የመኪና ማቆሚያ ላይ ተሰባስበዋል። በዚህ ስፍራ ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስደተኞችን ከሀገር ለማባረር የያዙትን ፖሊሲ በመቃወም የተቀጣጠለው የአመፅ ችቦ ዋነኛ መነሻው። በተለምዶ በዚህ ስፍራ የቀን ሰራተኞች ይሰባሰባሉ። ሰርክ ስለሚሰሩት ስራ ማሰብ ልምዳቸው ነው። አብዛኞቹ ሕጋዊ ሰነድ የሌላቸው ሲሆኑ በዚህ ስፍራም ከተገበያዮች ወይም ከቀጣሪዎች ስራ የሚፈልጉበት አይነተኛም ቦታ ነው። መደብሯ የስደተኞች የተቃውሞ ማዕከል ከሆነች ከአንድ ቀን በኋላ ግን ቁጥራቸው ቀንሷል። ለምን ቢባል በዚህ አካባቢ ምንም አይነት እንቅስቃሴን ያየ የከተማዋ ፖሊስ እርምጃ ይወስድ ዘንድ ከዋይት ሃውስ ሰዎች ትዕዛዝም ፍቃድም ስለተሰጠው ነው። ባሳለፍነው እሁድ ከ82 በመቶ ሂስፓኒክ ተብለው የሚጠሩ የስፓኒሽ ቋንቋ ነዋሪዎች በአብዛኛው መኖሪያ በሆነችው ፓራማውንት በተባለ ሰፈርም በምትገኘው መደብር ጥቂት ሰራተኞች ነበር። ተቃውሞ መነሻው የሆነው የኢሚግሬሽን ባለስልጣናት የቀን ሰራተኞችን በድንገተኛ ሁኔታ ከበው አስረዋቸዋል የሚሉ ዜናዎች ነው። የአካባቢው ነዋሪዎች የኢሚግሬሽን ባለስልጣናት መኪኖችን በስፍራው ማየታቸውንም ቢቢሲ አስታውቋል። የሎስ አንጀለስ ፖሊስ አሁንም ግን ይህንን የከተማዋን እምብርት ነዋሪዎች በአፋጣኝ ለቀው እንዲወጡ አሳስበዋል። አንዳንዶች የሪፐብሊካን ፕሬዚዳንት አስተዳደር በሎስ አንጀለስ ሕጋዊ ሰነድና በሌሎች ስደተኞች ላይ ማነጣጠራቸው የነበረው ውጥረት እንዲፈነዳ ማድረጉን ይገልጻሉ። መነሳት ነበረብን፣ ጊዜያውን ነው ስትል በፓራማውንት ለተቃውሞ የወጣችው ማሪያ ጉትሬዛም ይህንን ሐሳብ ታጠናክራለች። ይህ ሕዝቤ ነው የምትለው ማሪያ አሁን ላይ ስደተኛ በአሜሪካ ይኖር ዘንድ አይፈቀድም የሚለውን የዶናልድ ትራምፕን ሱት ትርክት ስትቃወምም ታይታለች። ሜክሲኮ የተወለደችው ማሪያ ከሕፃንነቷ ጀምሮ በአሜሪካ የኖረች ነች። እሷ እንደ ሌሎች በርካቶች በሕገወጥ መንገድ አሜሪካ ውስጥ እየኖሩ ያሉ የቤተሰብ አባላት እንዳላቸውም ይናገራል። ይህ ሎስ አንጀለስ ነው፣ ሁላችንንም ይነካል። ሁሉም ቢሆን ቤተሰብ አለው ወይም ደግሞ ሰነዶች የሌላቸውን ሰዎች ያውቃሉ። እንደ ማሪያ ላሉ አሜሪካን ሀገር ይላሉ ያልተመቹት ዶናልድ ትራምፕ ስደተኛን አያሳየም ብለው ማሳደዳቸውንም መርጠዋል። በምላሹ ስደተኞቹ እምቢ ማለትን አማራጭ አድርገው መቃወማቸውን ቀጥለዋል። ሎስ አንጀለስ አሁንም በአመጽ እየተናወጠች ነው። በእርግጥ ይህ አመጽ ወደ ሌሎች ግዛቶች ስላለመስፋፋቱ ምን ዋስትና ሊሰጥ ይችላል? በቀጣይስ ይህ ህዝባዊ አመጽ የዋይት ሃውሱን ሰው ከስልጣን የሚፈነግል ወይስ አሜሪካን ሀገር ያሉትን የሚያሳድድ? አሁንም ግን አመጹ ቀጥሏል። ዶናልድ ትራምፕም ቃታ መሳባቸውን አላቆሙ። ይህ ደግሞ አንዳች እርግማንን በዛች ሀገር እንዳያመጣ የሁሉም ስጋቱ